ሶስተኛውና ሌላኛው በሚገባ ኮንሲደር ልናደርገው ልንጠነቀቀው የሚገባው ነገር ዲቪደንድ ኢንካም ታክስ ነው። ኩባንያው በየዓመቱ መጨረሻ ያተረፈውን ትርፍ ለባለ አክሲዮኖች ሊያከፋፍል ይችላል። በእንደዚህ አይነት ሁኔታ ኩባንያዎች ዲቪደንድን ለባለ አክሲዮኖቻቸው ሲያከፋፍሉ 15% የዲቪደንድ መጠኑን ዊዝ ሆልድ አድርገው እንዲያስቀሩ ይገደዳሉ። ህጋዊ በሆነ መልኩ የዲቪደንድ ኢንካም ታክስን እንዴት አቮይድ ማድረግ ወይም ደግሞ ሚኒማይዝ ማድረግ እንችላለን የሚለውን እናያለን። ይህም ፕሮፌሽናል እስከሆነ ድረስ የዲቪደንድ ኢንካም ታክስ ጣናን በርደንን አሁንም ሚኒማይዝ ማድረግ ይቻላል። ፈጽሞ አቮይድ ማድረግ ባይቻልም ፎር ዘ ይር አቮይድ ማድረግ የሚችልበት ሁኔታ መፍጠር እንችላለን ማለት ነው። እነዚህን የሚከተሉትን ሶስት ዋና ዋና ነገሮች ኮንሲደር በማድረግ አጠቃላይ የዲቪደንድ ኢንካም ታክስ በርደናችንን ሚኒማይዝ ማድረግ ምናልባትም አቮይድ ማድረግን ጭምር የምንችልበትን ሁኔታ እንፈጥራለን ማለት ነው። አንደኛውና የመጀመሪያው በአዲሱ ደንብ ቁጥር እንደምታዩት 586/2026 በተፈቀደው መሰረት አንዳንድ የኢንቨስትመንት ዘርፎች ላይ የዲቪደንድ ኢንካም ታክስ ነፃ የተደረገባቸው ኤግዘምት የተደረገባቸው የኢንቨስትመንት ዘርፎች አሉ። ከነዛ ዘርፎች ላይ ኢንቨስት ካደረግን ምንም እንኳን ዲቪደንድ ብናገኝ የዲቪደንድ ኢንካም ታክስን አንከፍልም ማለት ነው። በዛ መልኩ ዲቪደንድ ኢንካም ታክስን ኤግዘምት በማድረግ ትርፋማነታችንን ማሳደግ ይቻላል ማለት ነው። ምን ማድረግ አለብን ማለት ነው? የኢንቨስትመንት ዳይቨርሲፊኬሽናችንን በሚገባ መፈተሽ ይኖርብናል። ፍቃድ የተሰጣቸው ከዲቪደንድ ኢንካም ታክስ ነፃ እንዲሆኑ የተደረጉት እነማን ናቸው? እንደምታዩት በህጋዊ መንገድ እውቅና በተሰጣቸው አዳዲስ የቴክኖሎጂ የፈጠራና አጠቃላይ ስትራቴጂያዊ በሆኑ ስታርታፖች ላይ ኢንቨስት ስታደርጉ ባለአክሲዮኖች የሚከፈለው የትርፍ ክፍፍል ዲቪደንድ ለተወሰነ ዓመታት ከታክስ ሙሉ በሙሉ ነፃ ነው፣ ኤግዘምትድ ነው፣ ዜሮ ነው ታክስ ሬቱ። ያ ማለት አንድ ሲነር የሆነ አንጋፋ የሆነ ባንክ ላይ ኢንቨስት አድርጋችሁ የምታገኙት ዲቪደንድ እና አንድ ስታርታፕ ተቋም ላይ ኢንቨስት አድርጋችሁ የምታገኙት ዲቪደንድ ሌትስ ሴይ እኩል ነው ብለን ብናስብ፣ ነገር ግን ወደ እናንተ ኪስ የሚመጣው ግን በፍጹም እኩል አይሆንም። ቢኮዝ አንጋፋው ባንክ ላይ ኢንቨስት ያደረጋችሁትና ያገኛችሁት ዲቪደንድ የ15% ዲቪደንድ ታክስ ሳብጀክት ሲደረግ የስታርታፕ ተቋም ላይ ያገኛችሁት ዲቪደንድ ግን ዜሮ ታክስ ሬት ስለሆነ ታክስ የሚደረገው ሙሉ በሙሉ ዲክሌር የተደረገው የዲቪደንድ መጠን ወደ እጃችሁ ወደ ኪሳችሁ የሚገባበት ሁኔታ ይኖራል ማለት ነው። በዚህ መልኩ አጠቃላይ ተጠቃሚነታችሁን ከፍ ማድረግ የሚችሉበት እድል ይኖራል ማለት ነው። ይህንን በሚገባ ማሰብ ማየት እጅግ ጠቃሚ ነው። ስለሆነም እንደ ፕሮፌሽናል አጠቃላይ በካፒታል ገበያ ውስጥ የሚኖረን ተሳትፎ ውጤታማ እንዲሆን ካስፈለገ ኢንቨስትመንት ፖርትፎሊዮአችንን ዳይቨርሲፋይ ማድረግ ያስፈልጋል ማለት ነው። የተወሰኑ ካፒታላችንን በሲነር ተቋማት ላይ ኢንቨስት ማድረግ፣ የተወሰኑ ካፒታላችንን ደግሞ አዳጊ በሆኑ ስታርታፕ ቢዝነሶች ላይ ኢንቨስት ማድረግ እጅግ ጠቃሚ ነው። ቢኮዝ የዲቪደንድ ኢንካም ታክስ ተጠቃሚነታችን ኤግዘምት የሆነ ዲቪደንድ ኢንካም እንድናገኝ ያስችላል ማለት ነው። ይህ ሌላኛው እጅግ በጣም ጠቃሚው ጉዳይ ነው። ስለዚህ ህጋዊ በሆነ መልኩ ዲቪደንድ ኢንካም ታክስ በርደንን በዚህ መልኩ ሚኒማይዝ ማድረግ ወይም ደግሞ ፈጽሞ አቮይድ ማድረግ እንችላለን ማለት ነው። አሁን በዚህ ሴናሪዮ ካየነው ዲቪደንድ ኢንካም ታክስን ፎር ሰርቴን ይርስ 100% ዜሮ ማድረግ እንችላለን። ሙሉ በሙሉ ዜሮ ስለሆነ አቮይድ ማድረግ እንችላለን ማለት ነው። እሱን ማየት ትችላላችሁ። አሊያ ደግሞ ኢንቨስትመንት ዳይቨርሲፋይ በማድረግ የተወሰነውን እየከፈላችሁበት የተወሰነውን ደግሞ ነፃ በማድረግ አጠቃላይ የዲቪደንድ ኢንካም ታክሳችሁን ሚኒማይዝ ማድረግ የሚችሉበት ሁኔታ መፍጠር እንችላለን ማለት ነው። ይህንን በሚገባ መረዳት እጅግ አስፈላጊ ነው። ሌላው የኢንቨስትመንት ፖርትፎሊዮችን እንዳልኩት ማዋቀር እጅግ አስፈላጊ መሆኑን ማሰብ ማወቅ ያስፈልጋል። ይሄ አዲሱ የሚለው ደንብ ቁጥር እንግዲህ እንደምታዩት በሚኒስትሮች ምክር ቤት የጸደቀ የኢንቨስትመንት ማበረታቻ አዋጅ ነው። እሱን በሚገባውት እዚህ ጋር እንደምታዩት ምንድነው የሚለው ከስታርታፕ በሚቀበለው የትርፍ ድርሻ ላይ የሚከፈል ታክስ ለ5 ዓመታት ፍጹም ነፃ ነው ይላል። ስለዚህ ከስታርታፕ ቢዝነስ ላይ ኢንቨስት ብታደርጉና ስታርታፓችሁ ዲቪደንድ ዲክሌር ቢያደርግ ከዛ ተቋም የምታገኙት ዲቪደንድ ለ5 ዓመታት ፍጹም ነፃ ከዲቪደንድ ኢንካም ታክስ ነፃ የሆነ ዲቪደንድን ማግኘት የሚችሉበት ሁኔታ ይኖራል። በዚህ መልኩ ልከፍሉት የሚችሉትን ዲቪደንድ ወደ ዜሮ ማውረድ የሚችሉበት ሁኔታ ይኖራል።
ባይ ዘ ወይ ስታርታፕ ላይ ኢንቨስት ማድረግ ዲቪደንድ ብቻ ሳይሆን የዲቪደንድ ኢንካም ታክስን ብቻ ሳይሆን ነፃ የሚያደርገን የካፒታል ጌይን ታክስም ነፃ ያደርገናል። በሚገባ ማየት መቻል አለባችሁ። ለምሳሌ እዚህ ጋር ምን ይላል? በስታርታፕ ውስጥ ያለውን የባለቤትነት ድርሻ ያ ማለት ኦነርሺፕ ኢንተረስቱን ስቶኩን ማለት ነው በመሸጥ የሚያገኘው የካፒታል የዋጋ እድገት ካፒታል ጌይን ጥቅም ግብር አይከፈልበትም ነው የሚለው። ካፒታል ጌይንስ which is realized from the sale of ownership interest in the startup shall be exempted from tax። አያችሁት? ስታርታፕ ቢዝነሶች ላይ ኢንቨስት ማድረግ የዲቪደንድ ኢንካም ታክስን ብቻ ሳይሆን የሚቀንስልን አጠቃላይ የካፒታል ጌይን ታክስንም ጭምር ወደ ዜሮ የሚዋርድልን መሆኑን መረዳት የግድ ይለናል። ስለዚህ እናንተ በኢንቨስትመንታችሁ ውስጥ ፖርትፎሊዮ ኢንቨስትመንታችሁን የኢንቨስትመንት ፖርትፎሊዮአችሁን ዳይቨርሲፋይ ማድረግን መለማመድ መቻል አለባችሁ። ሁሉንም የኢንቨስትመንት ካፒታላችሁን በአንድ የኢንቨስትመንት ዘርፍ ውስጥ ኢንቨስት ማድረግ አይመከርም። ኢትስ ኦብቪየስ ቢኮዝ ሁሉንም እንቁላል በአንድ ቅርጫት ማስቀመጥ እንደማይመከረው ሁሉ ሁሉንም ኢንቨስትመንታችንን በአንድ የኢንቨስትመንት መዳረሻ ላይ ብቻ ኢንቨስት ማድረግ ምናልባትም እጅግ ከባድ ነው። ዳይቨርሲፋይ ማድረግ እና እንደነዚህ አይነት ስትራቴጂካል የሆኑ ጥቅሞችንም ጭምር ሪያላይዝ ማድረግ የሚችሉበትን ሁኔታ መፍጠር ያስፈልጋል። ሌላው የዲቪደንድ ኢንካም ታክስን በርደን ልንቀንስ የምንችልበት ዜሮ ልናደርግ የምንችልበት አማራጫችን ይሄ ነው። ያ ምንድን ነው? የቦንድ እና የዕዳ ሰነዶችን በአማራጭነት ማጤን መመልከትና ከነዛ ላይ ኢንቨስት ማድረግ መቻል ምናልባትም ልንከፍል የምንችለውን የዲቪደንድ ኢንካም ታክስ ዜሮ ማድረግ እንችላለን ማለት ነው። በካፒታል ገበያ ውስጥ ኢንቨስት የሚደረገው በተቋማት የድርሻ ሰነዶች ላይ ብቻ አይደለም፣ በስቶክ ብቻ በኢኩዊቲ ብቻ አይደለም፣ በዕዳ ሰነዶችም ጭምር ኢንቨስት ይደረጋል። ስለዚህ በካፒታል ገበያ ኢንቨስት አድርገን ለምሳሌ በሰነዶች ላይ በተቋማት የድርሻ ሰነዶች ላይ በኢኩዊቲ ላይ ኢንቨስት አድርገን ከምናገኘው የትርፍ ክፍፍል ላይ ዲቪደንድ ኢንካም ታክስ እንከፍላለን። 15% ዲቪደንድ ኢንካም ታክስ መክፈል ሌላው ህጋዊ በሆነ መልኩ ልናስወግድ የምንችልበት ነገር እንዳልኳችሁ በኢኩዊቲ ኢንቨስት ከማድረግ ይልቅ ምናልባትም በዴት ኢንስትሩመንት በቦንድ ኢንቨስት ማድረግን በተርዣሪ ቢል ኢንቨስት ማድረግን እንደ አማራጭ ማጤን መቻል እጅግ በጣም ጠቃሚ ነው። ህጋዊ በሆነ መልኩ ልንከፍል የምንችለውን ትርፋማነታችንን ሊቀንስ የሚችለውን ወጪ ፈጽሞ ማስወገድ የምንችልበት ሁኔታ ይኖራል። ልክ እንዳልኩት የአክሲዮን ትርፍ ክፍፍል ላይ 15% ዲቪደንድ ኢንካም ታክስ እንከፍላለን። የአክሲዮን የትርፍ ክፍፍል ላይ 15% እንከፍላለን። ነገር ግን የዕዳ ሰነዶች ላይ የመንግስት የዕዳ ሰነዶች ላይ ግን ኢንቨስት ካደረግን ነው which is exempted from tax ነው። እሺ እነዚህን በሚገባ መረዳት ማየት በእጅጉ ጠቃሚ ነው። ስለዚህ ምናልባትም አክሲዮን ላይ ኢንቨስት አድርጌ የማገኘው የትርፍ መጠን እንኳን ከፍ ቢል ፕሮፊታቢሊቲ እንኳን ከፍ ቢል 15% ከዲቪደንድ ኢንካም ታክስ ከፍልለት የማገኘው ጥቅምና ምንም እንኳን የማገኘው ጥቅም አነስ ብሎ ግን ዜሮ ወይም ደግሞ ኤግዘምትድ ፍሮም ታክስ ከሆነው የዕዳ ሰነዶች ላይ ኢንቨስት ባደርግ የማገኘው ጥቅም ልዩነቱ ምንድን ነው ብለን በአማራጭነት ማየት መቻል በእጅጉ ጠቃሚ ነው። ለምሳሌ አክሲዮን ላይ የተቋማት አክሲዮን ላይ ኢንቨስት አድርጋችሁ 50 ሺህ ብር ብታገኙ በትርፍ መልኩ 50 ሺህ ብር ብታገኙ አስዩ እና የ50 ሺህ ብር 15% ዲቪደንድ ኢንካም ታክስ ብከፍሉለት ኤንድ ዜን ምናልባት 35 ሺህ ብር ከፊክስድ ኢንካም ሴኩሪቲያችሁ ብታገኙ ግን ዜሮ ታክስ ስለሆነ ምናልባትም ይህ ሙሉ ወደ እናንተ የሚመጣ ነው። በሁለቱ መካከል ያለው ልዩነት መስራት ይግድ ይለናል። ይህንን በሚገባ መስራት መቻል አለባችሁ። ቀለል ባለ አማርኛ ለምሳሌ 100 ብር አክሲዮን ላይ ኢንቨስት አድርጋችሁ 100 ብር ብታተርፉ 15% ታክስ ከፍሉለት 85 ብር ነው እናንተ የምታገኙት። አስዩ ሌሎቹን ኦል አዘር ቲንግስ ሪሜይን ኮንስታንት ብዬ ነገር ግን እናንተ የዕዳ ሰነዶች ላይ በአማራጭ ኢንቨስት አድርጋችሁ 86 ብር 87 ብር የምታገኙበት ሁኔታ ቢኖር ምናልባትም 100 ብር ኢንቨስት አድርጋችሁ 15% ግብር ከምከፍሉበት ዲቪደንድ ኢንካም ታክስ ከምከፍሉበት በላይ የሆነ ትርፍን ማካበት የቻላችሁበት የኢንቨስትመንት ዘርፍም መሆኑን መረዳት እጅግ በጣም ጠቃሚ ነው። ስለዚህ የቦንድ እና የዕዳ ሰነዶች የኢንቨስትመንት አማራጮችን በማጤን
ምናልባትም የምናገኘውን ጥቅም ከታክስ ኤግዘምት ማድረግና በዛ መልኩ የምናገኘው ገቢ ከዲቪደንድ ኢንካም ታክስ ወጪ የሚያተርፈን ከሆነ ህጋዊ በሆነ መልኩ ኢንቨስትመንታችን በዚህ መልኩ ሴፍ ማድረግ የምንችልበት ሁኔታ ይኖራል። ይህንን እዚህ ላይ በደንብ እንድትረዱት የምፈልገው ነገር ምንድነው? የመንግስት የዕዳና የቦንድ ሰነዶች ብቻ ናቸው ኤግዘምትድ የተደረጉት እንጂ ባንክ ላይ አስቀምጣችሁ ኖርማል ፋይናንሻል ኢንስቲትዩሽን ላይ አስቀምጣችሁ ከምታገኙት ወለድ ላይ ግን 10% ኢንተረስት ኢንካም ታክስ እንደምከፍሉ መረዳት መቻል አለባችሁ። ይህንን የት ላይ ነው የምታገኙት? የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ዋናው ድረገጽ ላይ ተቀምጦ ታገኙታላችሁ። እሱን ሄዳችሁ ብታዩ እዚች ጋር እንዲች ብላ ተቀምጣለች። እንደምታዩት ምን ይላል? ኢንተረስት ኢርንድ ፍሮም ኢንቨስቲንግ ኢን ገቨርንመንት ሴኩሪቲስ ኢዝ ኤግዘምትድ ኢን ታክስ ነው ብሎ ኤግዘምትድ ኢን ኢትዮጵያ ነው። ሰው በኢትዮጵያ ኮንቴክስት ስናየው ከገቨርንመንት ሴኩሪቲዎች ከገቨርንመንት የዕዳ ሰነዶች ላይ ኢንቨስት አድርገን የምናገኘው ኢንተረስት ኢንካም ከታክስ ነፃ መሆኑን መረዳት ያስፈልጋል። ነገር ግን ኖርማል የፋይናንስ ተቋማት ላይ ሴቭ አድርገን ከምናገኘው ኢንተረስት ኢንካም ላይ ግን 10% እንደሚከፈል በሚገባ መረዳት ማወቅና አንደርስታንድ ማድረግ በእጅጉ ጠቃሚ ነው። ሌላውና የመጨረሻው ኦልሬዲ አይተነዋል፣ የትርፍ መልሶ ኢንቨስትመንት ስትራቴጂን መጠቀም ነው። አሁንም የዲቪደንድ ኢንካም ታክሳችንን ህጋዊ በሆነ መልኩ ሚኒማይዝ ለማድረግ ወይም ደግሞ አቮይድ ለማድረግ ልንጠቀሙ ከሚገባ ስልት ውስጥ ፕሮፌሽናሊ የትርፍ መልሶ ኢንቨስትመንት ስትራቴጂን መጠቀም ሌላኛው የሚመከር ጉዳይ መሆኑን መረዳት መቻል አለብን። እንግዲህ ተቋማት ሁለት አይነት ተቋማቶች ይኖራሉ፣ በትርፍ ክፍፍል ጉዳይ ማለት ነው። አንዳንዱ ተቋማት ትርፍን ለባለሀብቶቻቸው የሚያከፋፍሉ፣ አንዳንዶቹ ደግሞ ትርፍን ሳይሆን ያተረፉትን ትርፍ ሪኢንቨስት በማድረግ የባለሀብቶቻቸውን የኢንቨስትመንት ካፒታል የሚያሳድጉ አይነት ተቋማት ይኖራሉ። በዛው ልክ ኢንቨስተሮችም እንደዛው አይነት ኔቸር ያላቸው ኢንቨስተሮች አሉ። አንዳንድ ኢንቨስተሮች ከኢንቨስትመንታቸው ሬጉላር የሆነ ዲቪደንድን እንዲያገኙ ዲማንድ ያደርጋሉ። አንዳንዶች ደግሞ ተቋማቸው ዲቪደንድ እንዳይከፍላቸው ዲቪደንድ ከሚከፍላቸው ይልቅ አጠቃላይ ያላቸውን የኢንቨስትመንት ካፒታል እንዲያሳድግላቸው የሚከፍሉ ኢንቨስተሮች አሉ። በዚህ ሁኔታ እናንተ ስትራቴጂካሊ የኢንቨስትመንት እንቅስቃሴያችሁን በማስተካከል እንዳልኩት የዲቪደንድ ኢንካም ታክስ በርደናችሁን ሌጋሊ አቮይድ ማድረግ ወይም ደግሞ ሚኒማይዝ ማድረግ የሚችሉበትን እድል መፍጠር በእጅጉ ትችላላችሁ ማለት ነው። ለምሳሌ ትርፍ አብዝቶ የሚያከፋፍል ተቋም ካለ በየዓመቱ ወይ ደግሞ ትርፍ በየሚከፍልበት ጊዜ 15% ዲቪደንድ ታክስ እንዲከፍሉ እያደረጋችሁ ነው ማለት ነው። እናንተ የምታደርጋላችሁ ማለት ነው። ይህን የማትፈልጉ ከሆነ ዲቪደንድን ሳይከፍል የኢንቨስትመንት ካፒታላችሁን ብቻ በሚያሳድግ ተቋም ላይ ኢንቨስት ማድረግ ሽፍት ማድረግ በእጅጉ የሚመከር ጉዳይ ነው። ቢኮዝ በየዓመቱ ዲቪደንድ የሚከፍላችሁ ከሆነ ዲቪደንድ ኢንካም ታክስ በየዓመቱ ትከፍላላችሁ ማለት ነው። ነገር ግን ዲቪደንድ ኢንካም ታክስ ከምትከፍሉና አጠቃላይ የሚኖራችሁ የኢንቨስትመንት ካፒታል ከሚቀንስ ይልቅ ግን የትርፍ መጠኑን ሪኢንቨስት ቢያደርግላችሁ ኑሮ አንደኛ በካፒታል ጌይን መልኩ አሁን ላይ ልከፍሉት የሚችሉት የዲቪደንድ ኢንካም ታክስ ሽፍት ይደረጋል። አክሲዮኑን ካልሸጣችሁ በጋር ስለማከፍሉ አክሲዮኑ እስኪሸጥ ድረስ ምንም አይነት ሽያጭ እስካልተፈጸመ ድረስ ክፍያ አከፍሉም። በዛ መልኩ ሪኢንቨስት በማድረግ ካፒታል ጌይን ሽፍት ማድረግ የሚችሉበትን ሁኔታ መፍጠር ትችላላችሁ ማለት ነው። ዲቪደንድ የሚያከፋፍላችሁ ተቋም ላይ ኢንቨስት ከማድረግ ይልቅ አብዝቶ ሪኢንቨስት የሚያደርግ ተቋም ላይ ኢንቨስት በማድረግ ምናልባትም ካለባችሁ የዲቪደንድ ኢንካም ታክስ በርደን ራሳችሁን ሌጋሊ ሴፍ ማድረግ የሚችሉበት ሁኔታ አለ። አክቹዋሊ ሁለት ቲዎሪዎች አሉ። ዲቪደንድ መክፈል ሪሌቫንት ነው አይደለም የሚሉ አይነት ቲዎሪዎች አሉ። ዲቪደንድ ኦል አዘር ቲንግስ ሪማይን ኮንስታንት፣ ትራንዛክሽን ኮስት ባለበት ፊ ባለበት ዲቪደንድ ኢንካም ታክስ ባለበት ኢንቫይሮንመንት ዲቪደንድን መቀበልና ካፒታል ሪኢንቨስት ማድረግ ካፒታል ላይ ኢንቨስትመንት ላይ ሪኢንቨስት ማድረግ በፍጹም አንድ አይነት አይደሉም። እናንተ በእንዲህ አይነት ሁኔታ ችግር የለውም ዲቪደንዱ ቢሰጠኝ እንኳን ተመልሼ አክሲዮን ገዝቼ ኢንቨስትመንቴን አሳድጋለሁ ማለት አይጠበቅባችሁም። ቢኮዝ የምታገኙ ዲቪደንድ ላይ ካፒታል ዲቪደንድ ኢንካም ታክስ ትከፍሉበታላችሁ። ፕላስ አክሲዮኑ ስትገዙ ደግሞ ሌሎች ትራንዛክሽን ፊዎች እና ብሮከርስ ኮሚሽን የሚከፍሉ ስለሆነ ያገኛችሁት ብር በሙሉ አክሲዮን ላይ ያስገዛችሁ የሚችልበት ሁኔታ ስላለ ከዚያው ላይ ተቋሙ ሪኢንቨስት እንዲያደርግላችሁ ማመቻቸት የግድ አስፈላጊ እንደመሆኑ መጠን እናንተ ኢንቨስት ስታደርጉ የትኛው ተቋም የትርፍ ክፍፍል ፖሊሲው
ከኔ ጋር ይሄዳል፣ የየትኛው ተቋም የትርፍ ክፍፍል ፖሊሲው ደግሞ ከኔ ጋር አይሄድም የሚለውን በሚገባ በማጤን የትርፍ ክፍፍል መጠናቸውን በማዞር ሪኢንቨስት የሚያደርጉና የኢንቨስትመንት ካፒታላችሁን ከፍ ሊያደርጉ የሚችል ተቋማትን በመምረጥ አጠቃላይ በየዓመቱ ልከፍሉት የምትችሉትን የትርፍ ክፍፍል ታክስ ወይም ደግሞ ዲቪደንድ ኢንካም ታክስ ማሳነስ የሚችሉበት ሁኔታ ይኖራል። ፕላስ የታክስ ሁኔታችሁን ማሳነስ ብቻ ሳይሆን በካፒታል ጌይኑ ወይም ደግሞ ሪኢንቨስት ሲደረግ ካፒታል ጌይን ታክስ ላይ 30% አጀስትመንት እንደመኖሩ መጠን የምትከፍሉት ሙሉ ባገኛችሁት ትርፍ ላይ ሳይሆን 30% አጀስትመንት ተሰርቶ ሪል ፕሮፊታችሁ ታስቦ በ30% አጀስት ተደርጎ እንደመሆኑ መጠን የምትከፍሉት የካፒታል ጌይን ታክስም ሪላቲቭሊ ይቀንሳል። አንደኛ ኢሚዲየትሊ ስለማከፍሉት ታይም ቫልዩ ኦፍ መኒ ትጠቀሙበታላችሁ። ሁለተኛ የሆነ ሰዓት ላይ እንኳን ያንን ኢንቨስትመንታችሁን ስትሸጡ የካፒታል ጌይን ታክስ እንኳን ብትከፍሉ እንዳልኩት የ30% አጀስትመንትን ታገኛላችሁ። ሰው የሚኖራችሁ ክፍያ በትንሹ ዝቅ ሊል የሚችልበት ሁኔታ ሊኖር ስለሚችል ይህንንም ማየት በሌላ መልኩ በእጅጉ አማራጭ ነው። ሰው እነዚህን 3 ኦፍኮርስ 4 ናቸው እንዳልኩት ዋና ዋና የሚባሉ የካፒታል ገበያ ተሳትፎ ተጠቃሚነታችንን ሊቀንሱ የሚችሉ ወጪዎችን በሚገባ በመረዳት ህጋዊ በሆነ ሎጂካል በሆነ መልኩ ፕሮፌሽናል በሆነ መልኩ እንዴት አቮይድ ማድረግ ወይም ደግሞ ሚኒማይዝ ማድረግ እንደሚቻል ማወቅና አጠቃላይ የካፒታል ገበያ ተሳትፎ ተጠቃሚነታችንን በእጅጉ ከፍ ማድረግ ከኛ የሚጠበቅ መሆኑን በማሰብ ሁላችንም በካፒታል ገበያ ውስጥ የሚኖረንን ተሳትፎ በስሜት ከመምራት ይልቅ በስሌት በመምራት ፍጹም ፕሮፌሽናል በማድረግ ውጤታማ መሆን የሚችልበትን ሁኔታ መፍጠር እጅግ የሚመከር ጠቃሚ የሆነ ጉዳይ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ እንድታደርጉት፣ ሼር እንድታደርጉት እና ቻናሉን ደግሞ ሳብስክራይብ እንድታደርጉት የአክብሮት ግብዣዬ ነው። ለነበረን ቆይታ በእጅጉ አመሰግናለሁ።